ለደግነት የረፈደም የፈጠነም ጊዜ የለም። የደግነት ተግባር መንፈስን የማረጋጋትና የማጽናት ኃይል አለው። የሚያስብልን ሰው እንዳለ ስናውቅ ልባችን በአመስጋኝነት ስሜት ይሞላል። እውነተኛ ደግነት ለሌሎች ካለን ጥልቅ ፍቅር ችግራቸውን እንደራሳችን ችግር አድርጎ ከመመልከት የሚመነጭ ባህሪ ነው። ኢየሱስ ምድር ላይ በነበረበት ወቅት ደግና ሩህሩህ በመሆን ይታወቅ ነበር። ኃይለኛ ወይም ሌሎች የሚጫን አልነበረም። የሰዎችን ችግር እንደራሱ ችግር አድርጎ በመመልከት እናንተ የደከማችሁና ሸክማችሁ የከበዳችሁ ሁሉ ወደ እኔ ኑ እኔም እረፍት እሰጣችኋለሁ በማለት ተናግሯል። ማቴዎስ 11:28-30። ደግነት ብዙውን ጊዜ የሚገለጸው በተግባር ቢሆንም ሐሳብነትን በሚያሳዩና በሚያበረታቱ ቃላትም ሊገለጽ ይችላል። ውድ የፕራይም ሚዲያ ተመልካቾቻችን እንኳን ለ2017 ዓ.ም ለትንሣኤ በዓል በሰላም በጤና ደረሳችሁ እያልን በዓሉን አስመልክተን ችግር እንዲከስም በጎና ደግነት እንዲለመልም በመተባበር በመደጋገፍ በመተሳሰብ የአንድነትና የብልጽግና ጉዞ እንዲቀጥል ለደግነት የረፈደም የፈጠነም ጊዜ የለም በሚል ርዕስ ያዘጋጀነውን የበጎ አገልግሎት እንቅስቃሴ እናስቃኛቸዋለን። አብራችሁን ቆዩ። 50 ሎሚ ለአንድ ሰው ሸክሙ ለ50 ሰው ጌጡ እንዲሉ ለአንዱ የከበደውን ሸክም በጋራ የማቃለል በጎ ተግባር ስንመለከት በመንግስት በሚደረግ ጥሪ ብቻም ሳይሆን በራስ ተነሳሽነትም ጭምር ብዙ የበጎ አድራጎት ሥራ መሰራት እንደሚቻል ይታመናል። በጎ መስራት ደግሞም ለራስ ነውና በጎነት የመልካምነት መገለጫ የአብሮነት መስራት ነው። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ሐሳብ አመንጭነት ያስጀመሩት የሰው ተኮር መልካም ተግባር የበርካታ አቅመ ደካማዎችን ሕይወት መቀየር ችሏል። ህብረ ብሔራዊ ኢትዮጵያን በህብር አብባ አብሮነት በገነባው ማህበራዊ ትስስር ተጋምዳ በአንድነት የጸናች ሀገር ነች። በጎነት ሆነ ደግነት ማህበራዊ ኃላፊነትን የምንወጣበት አብሮነታችንን የምናጎለበትበት እሴት ነው። ይህ ሰው ተኮር የበጎ ፍቃድ ተግባር በመደጋገፍና በመረዳዳት ቃልን በተግባር የሚያጸና ብልጽግናዊ ጉዞ ማሳያ ነው። የደግነትና የበጎነት የመልካምነት መገለጫ የአብሮነት መሰረት የሆኑ በወንድማማችነትና እህታማማችነት ላይ የጸና ህብረ ብሔራዊ አንድነትን የሚያጎላ እሴት ነው። ባለፉት ጥቂት ዓመታት ኢትዮጵያ ውስጥ የሚሰራው ስራ ሜጋ ፕሮጀክቶች እንደ ህዳሴ ያሉ እንደ ኮይሻ ያሉ ትላልቅ መንገዶች ብቻ ሳይሆኑ በተቻለ መጠን ዝቅተኛ ገቢ ያላቸውን፣ አሳዳጊ የሌላቸውን፣ አካል ጉዳተኞችን ታሳቢ ያደረጉ ስራዎች ካልሰራን ብልጽግናችን ሙሉ ሊሆን አይችልም። የተጎዱ ሰዎች የሚያስብ የተጎዱ ሰዎችን የሚያግዝ አሰራር መከተል አለብን ብለን ለበርካታ እጅ አጠር ሰዎች ቤት ገንብተን ስንሰጥ ነበር። ማዕድ ስናጋራ ነበር። በየሰፈሩ ህፃናት መዋያ አጥተው አስፋልት ላይ ኳስ ሲጫወቱ ጉዳት እንዳይደርስባቸው የስፖርት ማዘውተሪያ ቦታዎችን ስንገነባ ነበር። ከዚያም በላይ በርካታ ትምህርት ቤቶች በተለይም ለአካል ጉዳተኞች አዲስ አበባ ላይ የተገነባውን የዓይነ ስውራን ትምህርት ቤት ጨምሮ በርካታ ትምህርት ቤቶች ተገንብተዋል። ኦሮሚያ ውስጥ ቅድም ተገለጸው በሺ የሚቆጠሩ መዋዕለ ሕፃናት በህዝቡ ትብብርና መዋጮ ተገንብተዋል። እነዚህ ስራዎች ትውልድን ለመገንባት በእጅጉ የሚያግዙ ስለሆነ ተጠናክሮ መቀጠል አለባቸው። ሜጋ ፕሮጀክቶች ብቻቸውን የተሟላ ብልጽግና ሊያረጋግጡልን አይችሉም። ታዳጊዎች ህፃናትን ታሳቢ ያደረገ፣ ዓይነ ስውራንን ታሳቢ ያደረገ፣ አባት እናት የሌላቸው ወላጅ አልባ ህፃናትን ታሳቢ ያደረጉ ስራዎች መስራት በምድርም በሰማይም በጣም ጠቃሚ ስለሆነ ተጠናክሮ መቀጠል ይኖርበታል። በ2017 ዓ.ም በመልካም የምናስባቸውና እንዲቀጥሉ የምንመኛቸው የበጎ የደግነት ተግባራት ተከናውነዋል። በግል በቡድን በተቋማት ደረጃ የተፈጸሙ በጎ ተግባራት በመልካም ተነሳሽነት የተከናወኑ እንደነበሩም መገንዘብ ይቻላል። ሌሎች መልካምን በማድረግ ማህበራዊ ኃላፊነትን ለመወጣት በየፈርጁ ሲደረጉ የሰነበቱት እንቅስቃሴዎች ይበሉ ያሰኛሉ። በተለይ ልበቀና ባለሀብቶች፣ የተለያዩ ተቋማት፣ በየአካባቢው የሚገኙ በጎ አድራጊዎች የአቅመ ደካማ መኖሪያ ቤቶችን ማደስ፣ ማዕድ ማጋራትና በሌሎች ዘርፎች ድጋፍ በማድረግ በጎነትን አበርክተዋል።
ከዚህ በፊት ስንናገር በየመድረኮቻችን ክቡር ጠቅላይ ሚኒስትራችንን ጨምሮ ከምንሰራው ስራ ሁሉ በላይ ከፍ ብሎ ትልቅ ደስታና እርካታን የሚሰጠን እንደዚህ አይነት እንባዎች ሲታበሱ፣ ትላንት የተረሱት ሲታወሱ፣ የሚገባቸውን በማህበረሰቡ ውስጥ ፍትሃዊ ተጠቃሚነት ያጡና የተገለሉ ተጠቃሚ ሆነው ስናያቸው፣ ርህራሄ የተቸገረን ጠያቂ የሌላቸውን እንደዚህ አይነት የሚፈሱ እንባዎች ሲታፈሱ ማየት ከየትኛውም ስራችን በላይ ያስደስተናል፣ እርካታም ይሰጠናል። ይህንን በምንሰራበት ወቅት እንደ መንግስት ሀብት መድበን የህዝቡን በጀት ከህዝቡ የሰበሰብነውን ግብር በታማኝነት ትልልቅ ስራዎችን ሰርተን በከተማችን ዘላቂ ልማትን ለማረጋገጥ የምናደርገው ጥረት እና የስራ ውጤታማነትም እንደተጠበቀ ሆኖ ሀብት ባጠረን በጀት ባጠረን ቦታ ደግሞ ዝቅ ብለን በመለመን በማስተባበር ሌሎችም ከኛ ጋር ሆኖ እንዲያስተባብሩ እነሱንም በጋራ ሆነን እንዲተባበሩን እንደ ባለድርሻ አካላት አብረን እንድንሰራ በማድረግ ብዙዎች እንዲሳተፉ እርስ በርስ መተሳሰብና መረዳዳት እንዲዳብር ከምንም በላይ እኛ ከተባበርን ብዙ ችግሮችን መፍታት ብዙ አስቸጋሪ ሁኔታዎችን መሻገር እንደምንችል በማመን እየሰራን ነው። ውጤታማም እየሆን ነው። በዛሬው ዕለትም የፋሲካ በዓልን ምክንያት በማድረግ 446 ቤቶችን እናንተን ለመሰሉና እንደናንተ በብዙ መንገድ ጎጆ ዘሞባቸው ለነበሩ የከተማችን ነዋሪዎች ጎጆአቸው እንዲቃና ገመናቸው እንዲሸፈንና ንጹህ ቤት ውስጥ እንዲኖሩ የማድረግ ስራ እየሰራን ነው። 446 ቤቶችን እናስተላልፋለን። ከአንዱ ከምናስተላልፍበት ይሄ አሁን የተገኘንበት ፕሮግራም አንዱ ፕሮግራም ነው። በገቢዎች ሚኒስቴር፣ በጉምሩክ ኮሚሽን እንዲሁም በከተማችን የውሃና ፍሳሽ ባለስልጣን አስተባባሪነት እነሱም እንደኛው ለምነው አስተባብረው የመንግስት በጀት መድበው ሳይሆን አብረዋቸው የሚሰሩ አካላትን አስተባብረው እዚህ እኛ መሬቱን ሌሎች አንዳንድ ግብአቶችን ጨማምረንበት የተሰሩ ቤቶች የሚተላለፉበት ይሄ አንዱ ፕሮግራም ነው እንጂ በሁሉም ክፍለ ከተሞቻችን ዛሬ እየተከናወነ ያለው አጠቃላይ 446 ቤቶችን ነው የምናስተላልፈው። ከለውጡ ወዲህ ደግሞ ስናይ አሁን ወደ 39000 ቤቶች ደርሰናልና ይሄ በጣም ደስ ይላል። 39 አባወራ ማወራ። ሌላው በከተማዋ በርካታ ሰው ተኮር ፕሮጀክቶች በመቅረጽ የከተማዋን ወጣቶች በማደራጀት በበጋና በክረምት በቀጥታ ከህዝብ ጋር የሚያገናኙ ችግር ፈቺ ስራዎችን ከተለያዩ ተቋማት ጋር በማቀናጀት የበጎ አድራጎት አገልግሎት እንዲሰጡ የተደረገበት ሁኔታም አለ። እንግዲህ ኮሚሽናችን ትልቁ ስራው በጎ ፈቃደኛ ባለሀብቶችን፣ በጎ ፈቃደኛ ወጣቶችን፣ በጎ ፈቃደኛ ባለሙያዎችን የማስተባበር ስራ ነው። ማስተባበሪያ ኮሚሽን ነውና እንደ አዲስ አበባ ከተማ በጣም ሰፊ የበጎ ፍቃድ ስራዎች ተሰርተዋል ማለት ነው። ስራዎችን የምንሰራው በሁለት ከፍለን ነው። አንደኛው የክረምት በጎ ፍቃድ ብለን ክረምት ላይ ብዙ ወጣቶች ተማሪዎች ከዩኒቨርሲቲ ከትምህርት ቤት ወደ ቤት የሚመለሱበት ጊዜ ስለሆነ ጊዜያቸውን በበጎ ፍቃድ ላይ እንዲያሳልፉ የምንሰራው ትልቅ ስራ ነው። ሁለተኛ የበጋ በጎ ፍቃድ ስራ ነው። በመደበኛ የምንሰራው ነው ማለት ነው። ስለዚህ የዚህ በጋ በጎ ፍቃድ ብለን ያዝነው ነውና አሁን የምገልጽልህ በዚህ በበጋ በጎ ፍቃድ ብዙ ሀብት ከመንግስት መንግስትን ሊደግፍ ህዝብን ሊደግፍ የሚችል ሀብት አመንጭተናል ማለት ይቻላል። በበጎ ፍቃድ ስራ ለምሳሌ
በጎነት በሆስፒታል ወደ 3200 ወጣቶች ሆስፒታል ውስጥ ጽኑ ህሙማኖች ጧሪ የሌላቸው ደጋፊ የሌላቸው አስተማሚ የሌላቸውን የሚያስታምሙ ወጣቶች አሉ። በየተቋማቱ ለህብረተሰቡ አቅጣጫ የሚጠቁሙ የሚላላኩ ወጣቶች አሉ። በጎነት በተቋም በጎነት በሆስፒታል ብለን ያሰማራናቸው አሉ። በነፃ ሕክምና ደግሞ ከፍሎ መታከም የማይችሉ አዛውንቶች፣ የሀገር ባለውለታዎች ድሮ ከውጭ ፈረንጆች እየረዱን ነፃ ሕክምና የሚሉትን አሁን በሀገር ልጅ በሀገር ሆስፒታል በአዲስ አበባ ከተማ ብቻ ወደ 124,000 ለሚሆን ሰው ነፃ ሕክምና አሰጥተናል ማለት ነው በሆስፒታል። በሌላ በኩል የደም ልገሳ ወደ 62,000 ዩኒት ደም የሚሆን በደም ልገሳ በየክፍለ ከተማ ወጣቶች የደም ለጋሽ ማህበራት ደም በመለገስ አብዛኛውን የኢትዮጵያ እናቶችን ከሞት የሚታደግ ትልቅ ስራ ነው ይህ ስራ። ይሄ ደም ደግሞ ለአዲስ አበባ ብቻ አይደለም፣ ለአጠቃላይ ለኢትዮጵያ ላሉት ሆስፒታል የሚውል ስለሆነ ወደ 62,000 ዩኒት ደም ለማሰባሰብ ችለናል። እንደዚሁም ደግሞ በቤት ልማት በበጋው በጎ ፈቃድ ስራ ወደ 5703 የሚሆን ቤት ገንብተናል ማለት ነው። አዲስ አበባ ላይ እንደሚታወቀው አብዛኛው አካባቢ ያረጀ፣ አብዛኛው ጧሪ የሌላቸው ደጋፊ የሌላቸው ብዙ ውለታ ለዚች ሀገር የሰሩ ቤታቸው ፈርሶ የሚያድስላቸው አካል አልነበረም። ከተማም ከማርጀቷም የተነሳ ማለት ነው። እንደ አሁኑ ሳትታደስ በፊት አሁንም በየሰፈሩ ብዙ ችግሮች አሉና በመንግስት መሸፈን የሚገባው የነበረውን በጎ ፈቃደኛ ባለሀብቶችን በማስተባበር ከፍተኛ አመራሮቻችን ባደረጉት ርብርብ በአጠቃላይ ከለውጡ በኋላ በዚህ 6 ዓመት ባለፉት 6 ዓመታት መስሪያ ቤቱም ከተቋቋመ ወደ 38,000 ቤቶችን ገንብተናል። በዘንድሮ ዓመት ብቻ ወደ 5703 ቤት በመገንባት ወደ 27,000 የሚሆን ቤተሰብን ተጠቃሚ ልናደርግ ይችለናል ማለት ነው። በማዕድ ማጋራት በየዓመት በዓሉ ማዕድ እናጋራለን። ይሄ የምናጋራው ማዕድ እንደ እርዳታ አይደለም። አንደኛ መንግስት ከህብረተሰቡ ጋር መሆኑን የሚያሳይበት፣ ሁለተኛ ከፍተኛ አመራሮቻችን በየደረጃ ከከተማ እስከ ወረዳ ያሉ አመራሮቻችን ከህብረተሰቡ ጋር የሚገናኙበት፣ እንኳን አደረሳችሁ የምንባባልበት፣ በዛው ልክ ደግሞ ለልጆች ለበዓል ዳቦ ለሌላት እናት የምንደርስላት ስራ ስለሆነ በየዓመት በዓሉ በሁለቱም በሙስሊሙም በክርስቲያኑም ትልልቅ በዓሎች ማዕድ እናጋራለን። ከዘመን መለወጫ አንስቶ እስካሁን ድረስ ወደ 1,051,000 ሰው ማዕድ አጋርተናል ማለት ነው። ነገ ደግሞ የትንሣኤን በዓል ምክንያት በማድረግ ከከተማ እስከ ወረዳ ድረስ ለ200,000 ሰው ማዕድ እናጋራለን ማለት ነው። በስታንዳርድ እኛ ስታንዳርድ የምንለው ለአንድ ቤተሰብ 25 ኪሎ ዱቄትና 5 ሊትር ዘይት ነው። ተጨማሪ እንቁላል፣ ዶሮ ተጨምሮ ሚኒመም ይህን እናጋራለን ማለት ነው ለአንድ ቤተሰብና የማዕድ ማጋራት ስራም በዚህ ደረጃ የተሰራ መሆኑን መግለጽ እፈልጋለሁ። በአጠቃላይ ወደ 1.3 ሚሊዮን ሰው በድግግሞሽ ከዚህ ከበጎ ፍቃድ ስራ ተጠቃሚ ሆነዋል ማለት ነው በአዲስ አበባ ከተማ አስተዳደር ብቻ። ይሄ የተለያዩ የበጎ ፍቃድ ስራዎች ተደማምሮ
አንድ ላይ ወደ 11.9 ቢሊዮን ብር ለከተማው ሀብት አመንጭተናል ማለት ነው። በዚህ ዘርፍ ብቻ ይሄ ትልቅ ስራ ነው። ስራውን ባህል እየሆነ መጥቷል ማለት ነው። በየአካባቢ አሁን ማዕድ ማጋራት፣ ያለው ለሌለው ማካፈል፣ ቤት ማደስ፣ አድሶ መስጠት፣ መገንባት አዲስ አበባ ከተማችን ላይ ባህል ሆኗል ማለት ነው በዚህ ሰዓት ማለት ነው። ስለዚህ ሊቀጥልም የሚገባ ነፍስን የሚያስደስት ትልቅ ስራ ነው ብለን ነው እየሰራን ያለነው። በከተማችን የሚካሄዱት የበጎ አድራጎትና የደግነት ተግባሮች በዓለም አቀፍ ደረጃ ተቀባይነት በማግኘት ሽልማት እስከ ማግኘት የደረሰ ሲሆን ለበርካታ ሀገራትም ልምድ ለማካፈል የተቻለበት የበጎ ተግባር ሆኗል። ሰው ተኮር የሆኑ ስራዎች ከሰው በሰውና ለሰው መሰራታቸው ሰውኛ የሆኑ ስሜቶች በመኖራቸው የበጎ አድራጎትና ደግነት የተደረገላቸው የተለያዩ የህብረተሰብ ክፍሎችም የራሳቸውን ምስጋናም አቅርበዋል። እንግዲህ በጎነት ለራስ ነው። በጎነት ለራስ ይከፍላል። እነዚህ አካላት መጀመሪያ እዚህ አካባቢ የነበሩትን ቤቶች ብታያቸው ደግሞ አሁን የተደረጉት ነገሮች በአጠቃላይ እጅግ በጣም የተሻለ እጅግ በጣም ጥሩ ለሌላውም ነገር ለሌላውም አካል ሁሉ ምሳሌ መሆን የሚችሉበት ሁኔታ ነው ያለው። አዲስ አበባ የአፍሪካ መዲና አይደለች የምትባለው። የአፍሪካ መዲና ብቻ ሳይሆን ወደፊት ደግሞ በመላው አፍሪካ ካሉ ሀገሮች የተሻለች ለዜጎቿ ምቹ የሆነች ሀገር መፍጠር ተብሎ እየተሰራባት ያለች ሀገር ናት። ስለዚህ ያንን ለመድረስ የሚደረግ ጥረት ነው አድርጌ ነው የማየው። እዚህ ቦታ ላይ የነበሩ ሰዎች እጅግ በጣም በደከመ ማለት መጸዳጃ ቤቱም መመገቢያ ቦታውም መኝታ ቦታውም አንድ በሆነበት ሁኔታ የነበሩ ሰዎች ናቸው። ያ ሁሉ አሁን ተስተካክሎ ሰው የራሱ መጸዳጃ ቤት፣ የራሱ መኝታ ቤት፣ የራሱ መመገቢያ ቤት ኖሮት እንዲኖር መደረጉ ትልቅ ለውጥ ነው ብዬ አስባለሁ። በጣም ለሰው ልጅ ማለት ሰው አስፈላጊው ነው። ሰው በቃ ካለ ሰው ባዶ ነው፣ ምንም ነው። እኔ ዛሬን አላይም ነበረ የሰፈሩ ሰው ወረዳው ባይተባበረኝ፣ አንዱ ዳቦ ሲገዛላቸው፣ አንዱ ደብተር ሲገዛላቸው፣ ሰው ባይኖር ኖሮ እዚህን ቀን ላላይ ይችል ነበረ። ገባ ምን ቸገረሽ ምን እናምጣልሽ እያለ ሰው ባይረዳኝ ኖሮ እዚህን ቀን ላላይ ይችላለሁ። ባለትዳር ነኝ፣ የአራት ልጆች እናት ነኝ እና መኖረው ከባለቤቴ ጋር ነው። እኛ እዚህ ወደ ወረዳ 13 ቤት ነበረንና ቦታ ሰውየው ህገወጥ ነው የሸጠልን። ህገወጥ ቦታ ተሽጦልኝ አሁን የት ልውደቅ ብዬ ሳነጋግር ክፍለ ከተማው ነው የምኖርበትን ሰፈር ሳነጋግር በቃ እነሱ ናቸው አይዞሽ በቃ የተሸጠልሽ ቦታ ህገወጥ ነው እና ልጆችም ገና ያልጠነከሩትን ነው ያሹ ብሎ ድጋፍ አረጉልኝ። እንደገና የት ሄጄ እንደማመለክትም ሁሉ ነገሩልኝ። ከዛ በቃ ክፍለ ከተማም ወረቀት አስገቢ አሉኝ። እዚህ ቦሌ ክፍለ ከተማ ወረዳ ላይም ወረቀቴን አስገባው። ያው ታማሚ ልጅ ነው ያስኩት እኔ እሷን ይዤ ነው የምቀመጠው፣ መስራት አልችልም። ቤቴም ደግሞ ልማት ተነሺ ነኝ እና ዛሬ እኛ ቤታችን ከፈረሰብን 5 ወራችን ነው። 4 ወር አልቆ 5ኛ ወራችን ይዘናል እና እነሱ ናቸው ያለውበትን ደረጃ እየደወሉ የት ነው ያለሽው የት ወደቅሽ ምናምን እያሉ ከዛ ያ ቤቱ ከፈረሰ ብላ ጌች ነበር እየቆየ ነው። ከጌች ነው ተደውሎልን ዛሬ ጠዋት ሌላ ጋር እየሄድኩ ነበር። ከሌላ ጋር ተመለሺ ነይ ዛሬ ትፈለጊያለሽ ብሎኝ እዚህ መጣው ማለት ነው እና እግዚአብሔርን በጣም ነው ማመሰግነው። 4 ልጆች አሉኝ። 4 በፊት ሱቅ በደረት ነበር የምተዳደረው። አሁን እሱን አጠራቅሜ ነበር እዛ ሰውየው ህጋዊ ብሎ ዝም ብሎ ቦታ ይሸጠልን እና በቃ በዛ ኪሳራ ሲገጥመኝ ልጆችም ያልጠነከሩት መሆኑን አዩና እነሱ ራርቶልኝ ወረቀት እዚህም እዛም እንዲያስገባ አረጉ። ችግሬንም ተረዱ። ዛሬ የቤት ባለቤት አድርጎኛል። በጣም ማመስገን ነው የምወደው። በጣም ነው ማመሰግናቸው። የሰው ተኮር ተግባራቱ ቅድሚያ ለሰው ክብርና ፍቅር በመስጠት ብልጽግናን ለሀገራችን ማጎናጸፍ ነው። ለዚህም የምስክርነታቸውን ቃል በደረሱበት ለፈጣሪያቸውና ከፈጣሪ በታች ለሆኑ ወንድሞቻቸውና እህቶቻቸው ምስጋናቸውንም ያቀርባሉ። እኔ 2 ነገር አስባለሁ። አንደኛ ልበቀናዎችን በጸሎትም በምክርም ማገዝ ተገቢ ነው ብዬ አስባለሁ።
አንደኛው ፓርት። ሁለተኛ መንግስት እነዚህን አካላት ሊያበረታታቸው ይገባል። በሚሰሩት ስራ በሚያደርጉት ተግባር ሁሉ ሊያበረታታቸው ይገባል፣ ሊያግዛቸው ይገባል። እነሱ ከታገዙ ደግሞ የተሻለ ስራ ይሰራሉ ብዬ አስባለሁ። ለመላው የክርስትና እምነት ተከታዮች እንኳን ለታላቁ የጌታችን መድኃኒታችን ኢየሱስ ክርስቶስ ትንሣኤ በዓል በሰላም አደረሳችሁ እላለሁ። ይህን ተግባር ሰርተው በርካቶችን ከቤት አልባነት ወደ ቤት ባለቤትነት የቀየሩትን ለበርካቶች ደግሞ እንዳያችሁት ቤት ብቻ ለሚሰጧቸው የሚመገቡትንም ጭምር ቤት ውስጥ በዓሉን የሚያከብሩበትን ጭምር ፋሲካ የሚያደርጉበትን ጭምር አድርገዋልና እነሱንም እግዚአብሔር ፋሲካቸውን ያቅርብላቸው ነው የምለው። በጎ ፋሲካ ይሆንላቸው ነው የምለው። የሰሩትን የመንግስት አካላትን ደግሞ ማሰብ ስለቻለው ነው። ማሰብ ባይችሉ ኖሮ በርካቶች ረጅም ዘመን አስተዳድረው አልፈዋል። እነዚህኞቹ ደግሞ ሲመጡ አሁን ኖረውበት አስበው ለውጥን ማምጣት ችለዋልና እንግዲህ ለውጡን የምትጠቀሙበት ያድርግላችሁ ነው ማለት የምወደው። ተማሪዎች ናቸው። እሺ ተማሪዎች ናቸው። አዶናይ ዳዊት ይባላል። ልዑል ዳዊት የእሱ የ3ኛ ክፍል ተማሪ ነው። እሱ ኬጂ 3 ነው። ይሄ ደግሞ ቦዘኔ ነው እና እንኳን አደረሳችሁ። ቤት ተሰጥቶኛል፣ ደስ ብሎኛል። ለሰጪ ይስጥልኝ፣ አብዝቶ ይስጥልኝ። ለአዳነች አቤቤ እድሜ ጤና ይስጥልኝ። በልጆቼ ስም እግዚአብሔር ከፍ ያለ ደረጃ እንድትደርስ እለምናለሁ። ፈጣሪ እግዚአብሔር ይስጥልኝ። መላው የክርስትና እምነት ተከታዮች በሙሉ እንኳን አደረሳችሁ። ዛሬ የኔም ትንሣኤ ነው፣ የክርስቶስ ብቻ አይደለም፣ የኔም ትንሣኤ ነው። ከሞት ነው የተነሳሁት እንደ ክርስቶስ። እውነቴን ነው የምልህ፣ በጣም ነው ደስ ያለኝ። እውነቴን ነው የምልህ። ቤት ማለት ታውቀዋለህ፣ ገበና ነው፣ ልብስህ ነው፣ ጌጥህ ነው፣ መሸፈኛ፣ መታመሚያ፣ መደሰቻ፣ ሁሉ ነገርህ ነው። እግዚአብሔር አብዝቶ ይስጥልኝ ለሰጪ። እንደኔም ደግሞ ለሆኑ እግዚአብሔር በቸርነቱ ይድረስላቸው። እሷን አይቶ የሚረዳ አካል ካለ ያው ይርዱኝ። ዊንቸርም መርዳት የሚፈልግ ካለ እንዲረዳኝ፣ እንደገና ለእሷ የሚያስፈልጋትን ነገር በሙሉ የሚረዳት ነገር ካሉ እንዲረዱኝ እፈልጋለሁ። ምክንያቱም ያው ስትታይ ህጻን ተመሳሳይ ትልቅ ሰው ናት። ህጻኗ የእሷ ኩሎች ዘንድሮ ኬጂ2 ናቸው እና የሚረዱት በቃ እሷን አይቶ በቃ እንዲህ እነሱ ያውቃሉ። እንዲህ አቅፌ ራሱ ቁጭ ብዬ ያውቃሉ እድሜዋም ትልቅ እንደሆነ እንደምትታመም ሳልነግራቸው ራሱ በቃ እንዲህ አይቶ ያውቃሉ ህጻኗ እና እስከዛሬም አይዞሽ በርቺ ሚሉትንም ማመስገን እወዳለሁ። በዚሁ አጋጣሚ ቅድም ክብርት ወይዘሮ አዳነች አቤቤ በጣም ሕክምና እንደሚያስፈልጋትና እንደምትረዳ ነው ተናግሮ የወጡት እና ይህን እኔ አልነገርኩም፣ አይቶ ነው የተረዱት ህጻኗን። እንዲህ የሚረዳ ሰዎች አሉ። አሁን እንደ ክብርት ወይዘሮ አዳነች አቤቤ አይቶ የሚረዳ ሰው አለ፣ ታማሚን ማለት ነው። አሁን እሳቸው ወዲያው ነው የተረዱት። በዛውም እድሜው ይሄን ያህል ነው ብዬ ነገርኩ። በቃ በጣም አዝነው እንትን ብለው ነው የወጡት። የብልጽግና ፓርቲ በተለያዩ ከተሞች እያካሄደ ያለው የከተሞችን አገልግሎት የማሻሻልና የመልሶ ግንባታ እንቅስቃሴ አካታችነትን በማረጋገጥ ሰው ተኮር አካሄድን እንደ አንድ የፕሮጀክቱ አካል በማድረግ ውጤታማ ስራዎችን እየሰራ ይገኛል። ከነዚህም መካከል የበጎ አገልግሎቱን፣ ደግነትን፣ መተባበርና መደጋገፍን እና ሌሎችም እሴቶች ወደ ላቀ ደረጃ ለማሸጋገር ባህል ለማድረግ አጠንክሮ እየሰራበት ይገኛል። ውድ የፕራይም ሚዲያ ተመልካቾች ለደግነት የረፈደም የፈጠነም ጊዜ የለም። ሁሉንም በቅን ልቦናችን አሁን ማድረግ እንችላለን። ጊዜውም የትንሣኤ በዓል እንደመሆኑ መጠን በድሮ በጎ አድራጎቶቻችንና ደግነቶቻችን በአግባቡ እያስተዋልን ለተቀበልናቸው መንፈሳዊ እሴቶች ያለንን ተገዥነት በእውነት መንፈስ አድሰን የሀገራችንን ሁለንተናዊ ብልጽግና እንዲረጋገጥ ከመንግስት ጋር በመሆን የሀገራችንን ሰላም ማጠናከር ይጠበቅብናል። መልካም የትንሣኤ በዓል ይሆንላችሁ።